በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸር እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ሰንብታችኋል? ቸሩ መድኃኔዓለም አምላካችን መድኃኒታችን ለአምላክነት እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ድንግል ማርያም ቅዱስ መስቀል ቅዱስ ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ ትላለች ቅዱስ ቤተ ክርስቲያን። ቸሩ መድኃኔዓለም ብርሃነ ትንሣኤውን ያሳየን አምላክ የከርሞ ሰው እንዲለን ቅዱስ ፈቃዱ ይሆንልን። እንግዲህ ወርሃዊ የአቡነ አብየ እግዚእ ማህበራችን ነውና ስለ አቡነ አብየ እግዚእም ስለ ዕለቱ በዓልም ጥቂት ነገር እናወሳለን። ዛሬ ዳግሚያ ትንሣኤ ወይም በጥሩ አነጋገር ዳግም ትንሣኤ ነውና ስለሱ ጥቂት እንነጋገራለን። እግዚአብሔር የፈቀደውን ያክል ማለት ነው። ከሁሉ የሚቀድመው ግን እስቲ ወደ በኋላ የአቡነ አብየ እግዚእ ነገር ጊዜ ወደ ኋላ ከምናደርገው ሰዓት እንዳይጋፋብን አስቀድመን ዛሬ እናነሳ። እንግዲህ ዛሬ ወር እግዚአብሔር ቢፈቅድ የጻድቁ ዓመታዊ በዓላቸው ነው። ዛሬ እሑድ ስለሆነ የዛሬ ወር ማክሰኞ ላይ ይውላል ማለት ነው። የዚያን ቀን ያው በርግጥ ጠዋት ነው የሚቀደሰው። በዚያው ጉባኤ ለማድረግ አይመችም። ያው ድካሙ ምኑ እንደዚህ አይመችም። እንግዲህ እንደ ሁሌ በየዓመቱ እንደሚደረገው እንደው ዝም ብሎ ዝክሩን ቀምሶ ለመሄድ ያክል ካልሆነ በቀር ሁለት አማራጭ ነው ያለ። ያንኑ ቀን ዝም ብሎ ዝክሩን ቀምሶ መሄድ፣ ካልሆነ ደግሞ እንደ ወትሮው ደግሞ እሁድን ጠብቆ መገናኘት ማለት ነው። እንግዲህ እሱን መጨረሻ ላይ የምናይ ይሆናል ማለት ነው። ዋናው ትልቁ ነገር ግን በየዓመቱ የአቡነ አብየ እግዚእ ዝክር ጥቂት መዘከር ስላለበት እሱን ነገር አሁን የኛ የራሳችን መደበኛ ዝክር አለን። በእኛ በዝክረ ቅዱሳን ዓመት እስከ ዓመት አይቋረጥም። እንኳን የአብየ እግዚእ ቀን በማንኛውም ቀን አይቋረጥም። በዛ ማድረግ እንችላለን። እሱ ግን ለእኔ ከፍተኛ የስንፍና ስራ ነው የሚሆነው። ከምንም አሁን በቀደም የሊቃውንቱ ፍትሐት ላይ ነግሬዋለሁ ለእሱ። እኛ ካስፈለገ በእኛ በኩል ይሰራል፣ ቀላል ነው። ነገር ግን ጥሩ አይሆንም እንደዛ። እህቶቻችን ቢሰሩ ጥሩ ነው። ሰርቶ በረከት ማግኘት ከተቻለ ወንዱም ተሳትፎበት ማለት ነው። እና የሚቻል ከሆነ ለሚቀጥለው ወር መቼም አባቶቻችን የሚሉት ነገር አለ። እግዚአብሔር በዓለም ያለውን ድሃ ሁሉ አብሉልኝ አላለም። ሁልጊዜ አንድ ሰው ሆኖ ነው የሚጠይቀናል። ስመረብኩ ብሎ በአንድ የኔ ቢጤ ተገብቶ ስለሆነ ስለዚህ የቻለ ሺህ ያበላል፣ አቅም የሌለው አንድ ያበላል። አንድም ባይኖረው እኮ ጽዋ ማይ ቆሪር ባለው ውሃ ከቤቱ ቀድቶ ወስዶ እንኮ ንሱ ጠጡ ይላል። ከሌለውስ የት ይደርሳል? ስለዚህ መጠኑ አያስጨንቀንም። ለምን ያህል ነው የሚሆነው የሚለው ማለት ነው። ስለዚህ ዞሮ ዞሮ አዋጥቶ የተቻለውን ያክል ማለት። ዋናው ነገር ግን መዋጮው አይደለም። በዚህ ዘመን ከባዱ ነገር መዋጮ መስጠት ለብዙ ሰው የችሎታውን ያክል ስለሆነ አይቸግረውም። ዋናው ሙያ መስራቱ ነው እና እሱን ነገር እንድታስቡበት አደራ ለማለት ነው። ከአቅም በላይ ከሆነ ግን በእኛ በኩል ይዘጋጃል። እሱ ችግር የለውም፣ አያስጨንቅም። እሱ እንድታስቡበት አደራ ለማለት ነው። ዋናው ትልቁ ነገር ግን የአቡነ አብየ እግዚእን ክብር በረከት ለማግኘት መጀመሪያ እኛ በስማቸው የተሰበሰብን መቅደም አለብን። በስማቸው መሰብሰብ ብቻ ሳይሆን በእውነት እዚሁ ተወልደን እዚህ ያደግን ሰዎች ነን ማለት በሌላ አነጋገር ያሳደጉን እሳቸው ናቸው። እኔ ያውቃለሁ። እኔ እዚህ ስለ ግለሰብ መናገር አይገባም እንጂ እስካሁን ድረስ አንድ ነገር ብቻ ዝርዝሩ ሳልገባ መናገር እችላለሁ። በሕፃንነት የተናገርኳትን ቃል ይዘው ነው እስካሁን ድረስ አደራ ጻድቁ በክህነት ያስመሹኝ ምትል ቃል ድሮ ልጅ እያለሁ እል ነበርና ያቺ ጥሩ ቃል ናት። በክህነት ያስመሹኝ። መቼስ ሰው ሃይማኖት ክህነት ላለው ክህነት ለሌለው ደግሞ ሃይማኖቱን ይዞ ማምሸትን የመሰለ ነገር የለም። እንዲህ ባለ ክፉ ቀን ከምግባር ላይ የሚያሳስበው ሃይማኖት እንዳይጣል እያያችሁት አይደለም? ሃይማኖቱን ለማስጣል ድሮ መናፍቅ የምንላቸው ሰዎች ከውጭ ነበሩ። ዛሬ ከውስጥም አልፈው በክህነት ከክህነትም አልፈው በጵጵስና ደረጃ ተኩኖ እንደሚታየው እና በዚህ ዘመን ሃይማኖትን ይዞ ጌታችን ዳግመኛ በመጣ ጊዜ ከሰው ልጅ እምነትን ያገኝ ይሆን ብሎ እኮ ነግሮናል። ልባላል ነው እንጂ በቅዱስ ማቴዎስ ወንጌል 24 ላይ በዚያ ጊዜ በፍርድ ቀን እግዚአብሔር ከሰው ልጆች የሚያጣቸው ሁለት ነገሮች ናቸው ይላል አባቶቻችን፣ እምነትና ፍቅር ናቸው። እና ዛሬ ሰው እነዚህን ቢከታተል የበለጠ ይሆናል። እምነት ሲባል ደግሞ አንድ ወዳጅ ያለኝ የተማረ ነው በጣም ግን ያን ሁሉ ተምሮ እኔ ሳምን ይላል። ይሄ ብላይንድ የሆነ እምነት ነው ማመን ይላል። ይሄ የዋሃን እናቶች እንደሚያምኑት አለ እንደዛ እምነት ማለት እሱ ነው። ቁጭ ብዬ መጽሐፍ መርምሬ ያምናለሁ የሚባል ነገር የለም። በመጀመሪያ ደረጃ በቤተክርስቲያን ሕግ አለ። የሰው ልጅ መርምሮ አይደለም ያመነ አምኖ ነው የሚመረምር። ክርስትና አምነን ነው የምንመረምረው እንጂ መርምረን አይደለም። እና በዚህ ዘመን
ለቅዱሳን ጠላት ለመቤታችን ጠላት የሆነ ማህበረሰብ ከቤታችን ገብቶ ስልጣኑን ሙሉ ይዞብናልና ይሄ ነገር እንዳይፈጠር እናንተ አንዳንዶቻችሁ ታውቃላችሁ እድሜያችንን አነሰን በዛም ገብረንበታል ጮኸናል ያን ጊዜ ህዝቡ እንደ ጠላት ነው ያየን አይደል አብዛኛው ህዝቡ ስል የመመኑን የዋሁን ሳይሆን በተለይ መድረክ ላይ ያለውና ኢንተርኔት ላይ ያለው ሰው ጠላት ነው ያደረገን ዛሬ ከመሸ እንደፋደፋል ነቅቶ እንደዚህ ሆነ እንዴ ምናምን ይላል አይ ሆነም ቀረም ዋና ወዳችን ተዋተናል እኔ በበኩሌ ከኃጢአት የበቀር በቤተ ክርስቲያን ጉዳይ እርግጠኛው ነኝ መናገር ይሄ ትቢት አይሆንብኝም ምንም ዕዳ የለብኝም ቅንጣት ታክል ዕዳ የለብኝም በኃጢአቴ ብቻ ነው የምጠይቀው እዚህ በኋላ በክህነቴ በአስተማሪነቴ የምጠየቅበት ዕዳ የለኝም እና አሁንም የመጨረሻው አማራጭ አሁንም መጠበቅ ነው ስናምን ጭንቅላታችን በሚለካው ልክ አይደለም እናምነው በነገራችን ላይ ጭንቅላታችን በሚለካው ልክ ይሄ ተደገፍኩበት ዛፍ ነው አይደል በቃ ዛፍ ነው በእምነት አይን ስናየው ግን ዛፍ ብቻ አይደለም ሌላም ነገር አለው ልዩነቱ እሱ ነው ሰው በደማዊ ጭንቅላቱ ሲመረምረው የሚታየው ዛፉ ብቻ ነው ቤተክርስቲያኑን ሲመረምረው ሲያየው የተከመረ ድንጋይና ሲሚንቶ ነው የሚታየው ሌላ ምን ይታየዋል ለዛ ነው አይደል ፕሮቴስታንቶቹ ለምንድን ነው ለድንጋይ የምትሰግዱ ይሉናል ቤተክርስቲያን መተን ስንሰግድ ለነሱ ያው ጭንቅላታቸውም ድንጋይ ስለሆነ ታያቸው ድንጋይ ብቻ ነው ድንጋይ ምለው ነው አይደለም በቤተክርስቲያናችን ቅዱስ ያዕቆብ ተሰዶ ሲሄድ ከመንገር ላይ ፍኖተ ሎዛ ላይ ድንጋይ አየ ያችን ድንጋይ መናፈሰባት ዘይት አፈሰባት እና ሲተረጉም ምን ብለዋል ሰላም ለያዕቆብ እንተ ወለደ ነገስተ ወለደ ተራስም ካህናት አለና በሐበሰዋ ሰወረ እንዘይነውም ሌሊተ ተነበየ ለአሕዛብ መንገላሚን ሚጠተ ሐውልተ እብን አመቀባ ዘይታን ድንጋዩን ዘይት ያፈሰሰበት ዘይት ቅባ መንፈስ ቅዱስ ነው ሀብተ መንፈስ ቅዱስ ክርስትና ነው ድንጋይ የተባለው አሕዛብ ናቸው ለምን እንደ ድንጋይ ልባቸው የጸና በክህደት የደነደነ አንድም ቆሪራን ናቸው ሙቀተ መንፈስ ቅዱስ የሌላቸው ቀዝቃዞች ናቸው ድንጋይ ቀዝቃዛ አይደል እሱ ቀዝቃዛ ነው እና በእውነቱ እምነት ሲባል ቤተክርስቲያን አባቶቻችን ባቆዩት ልክ ነው እንጂ ዛሬ ግብጾች እኮ እንደዚህ ነው የሚያምኑ ምን አገባንኛ ስለ ግብጾች አረ ሶሪያዎች እኮ እንደዚህ ነው የሚያምኑ ህንዶች እኮ እንደዚህ ነው የሚያምኑ ምስራቆቹ እንደዚህ ምን አገባንኛ ስለነሱ እንዴ እና በእውነቱ ዓለም ምን ያህል አስቸጋሪ ደረጃዎች መታወቁት ሰሞኑን የካቶሊኮቹ ዋና ሰውየው ሞቷል ነፍሱን ይማር መድኃኔዓለም ክፉ ሰው ነው ሲበዛ ግን ነፍሱን ይማር ስለዚህ ሰው ሁሉም ሰው እኛ በነገራችን ላይ ከባህላችን ማልወደውን ነገር ልንገራችሁ ፈረንጆች ሆን ብለው ነው እኛ ግን ባህል አድርገን ይዘው ሰው ሲሞት ለምንድን ነው መልካም እናወራ ይልል ደግሞ ይልልውን ከሁሉ በላይ የሚያሳፍረኝ ቤተክርስቲያን ላይ አንድ ሰው ይሞታል ቀብር ላይ ታሪኩ ሲነበብ አያ ገሌ ገሌ የተራበ የሚያበሉ የተጠማ የሚያጠጡ የታረዘ የሚያለብስ እንዴው ምን አንዳንድ ጊዜ ምን ይላል አይደለም ይሄ ሰማይ ወደ ላይ የራቀ ድሮ ቅርብ ነበር በቅሎ ረግጣው ነው ወደዛ ይሄደ ብሎ ሲባል አንድ ቀልደኛ ሰውዬ በቅሎ ራሱ አብትሰማ ምን ትልህ ብሎ ያለውን ነገሩ እንደቀል የተነገረ ነው ግን አንዳንድ ጊዜ ቅጥ የለንም እንናገረው ነገር እና እራሱ ሟቹ ሰውዬ እንዴው እግዚአብሔር ፈቅዶለት ቢነሳ ምን ይለን እንዴው በዚህ በታሪክ የሚነገራል አንድ ሽማግሌ ሰውዬ ናቸውና ታሪኮትን ካልጻፍን ብሎ ያስጨንቋቸዋል 92 ዓመታቸው እንቢ ነው የሚሉ በጣም ሲያስጨንቋቸው ለምን ታስጨንቁኛላችሁ እኔ ምንም የሚጻፍ ታሪክ የለኝም አይግድ የለም ዝም ብሎ ይንገሩና አላችሁ እሺ ካስቸገራችሁኝ ማለት እንገራችሁ ያዙሽ አቶ ገሌ ገሌ ተወለዱ 92 ዓመት በሉ ሞቱ ብላችሁ ጻፉት እውነት ከዚህ የተሻለ ታሪክ አለን እዚህ ያለን ሁላችንም ቢሆን አንዳንዴ ለምንድን ነው ታሪካችን የሚጻፈው እሺ ለቤተሰብ ይቀመጥሩ ነው ቤተክርስቲያንን ያገለገሉ ለቤተክርስቲያን ለሀገር ለወገን ጥቅም የሰጡ ሰዎችም ይጻፍላቸው አላፊ አግዳሚው ለምንድን ነው የሚጻፍለት አሁን እዛ ማዶስ ተመልከቱ መቃብር አለ አሁን ትናንት እያደራጀውት ነበር የንታክሊሉ መቃብር አለ ቀጥሎ የሆነች ሴትዮ መቃብር አለ የንታክሊሉ መቃብር ድፍንፍን ብሎ መሬት ሆኗል የለም ሴትዮቱ ግን በደንብ በስርዓት ተጠብቆ ደሞ ሐውልት ነገር ተተክሎ ስም ተጽፎ ማይገለገሌ በዘመን ተወለዱ ምናምን የሚል አንደኛ ቤተልሔም በር ላይ ሴቲቱ ምን ትሰራለች ማን ነው ወደ ቤተልሔም በር ላይ ቀበራት ቤተልሔም በር ላይ ካህናት ብቻ ነው የሚቀበሩት ክህነት ያላቸው ሰዎችና ትንሽ ይሄ ባህላችን ሰው ሲሞት ቀላል እኮ ነው ሰው ከሞተ በኋላ ክፉ አልናገርም ነው ዝም እንበል ልክ አንድ ጊዜ ታሪክ ሲነበብ በዚያ ወደ መረት ላይ ቆሜ ሰምቼ ጠጋብ ያንዱን በሞት
ዛሬ ያረፈው አባታችን አብርሃም ነው እንዴ የእግዚአብሔር ወዳጅ? ምክንያቱም እንደዛ አይነት የተነበበለት ታሪክ ማቃቸው ጎንደር ውስጥ ነው በጣም የሚቆጠሩ ሰዎች ናቸው እንዲህ አይነት ደግነት የነበራቸው ሰዎችና ትልቁ ነገር ምንድነው? ስለዚህ ሰውዬ ሲነገር ብዙ ነገር እየሰማው ነው። ችግር የለም። ሰዎች የምንፈራቸው በነገራቸው ላይ ሰይጣንን የምንፈራው በሰይጣንነቱ አይደለም በሰው አድሮ ሲመጣ ነው። ይሄን እንዳትረሱት አደረ። ሰይጣን በሰይጣንነቱ አይፈራም። አይችልም በራሱ መጥቶ ምንም ማድረግ። ምክንያቱም ቅዱሳን ምን አሉ በጥንት አባቶቻችን ወሰይጣን ይመጽ ዘእንበለ ምስለ ሰብ፣ ሰይጣን በሰው አድሮ ካልሆነ ወደ ክርስቲያን መምጣት አይቻሉም ብለዋል። ለዚያ ነው ለምን አባታችን አባ ይስሐቅ በቀደም ያከበርናቸው ሰው አናግሩምና አባታችን ለምንድን ነው ከሰው የምትሸሽ አሏቸው። አኮ ዘእጎይ እምሰብ አላም ሰይጣን፣ እኔ እኮ ከናንተ አይደለም የምሸሽ በእናንተ አንድሮ ከሚመጣው ጠላት ከሰይጣን ነው የምሸሽ አሏቸው። እና ዘመኑ ከባድ ስለሆነ ቢቻል ራሳችንን በተቻለው መንገድ ሁሉ መጠበቅ ነው። ለምን የያዝነውን ሊያስጥሉን ጫፍ ላይ ደርሰዋል። ቅዱሳን የሚከበሩ ከኛ ቤት ንዋያተ ቅድሳቱ በሙሉ ያሉ እኛ ጋር፣ መድኃኒታችን ኢየሱስ ክርስቶስን እግዚአብሔር ብለን የምናከብር እኛ። እያንዳንዱ አስቡት የንስሐ ስርዓታችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዛሬ 1600 ዓመት እና ዛሬ ብታዩት ምንም ለውጥ ምንም አንዲት ችንታክል የተለወጠች ነገር የለችም። ያለ ማስጣል ነው። ያልጣለ ማን አለ? ግብጽ ሂዱ፣ ምን ያልጣሉት ነገር አላቸው? ካቶሊኩን ተውት፣ ሶሪያዎች ላይ ሂዱ፣ ምን ያልጣሉት ነገር አለ? እስኪ ከስርዓት የቀረላቸው የትኛው ነው? አንዴት እንኳን እንዴ ከስጋው ደሙ ለስጋው ደሙ እንኳን ክብር ከመስጠት ሱሪ ለብሶ ስጋው ደሙ የሚቀበሉ ሴቶችን እናያለን በሰው ሀገር። ያውም በቃሉ የሚባሉ እንደበቁ የሚታዩ ማለት ነው። ጫማ ለሶስት ከቤተ መቅደስ ይገባሉ። ድሮ እንደዛ ነበር እነሱ። ስጋው ደሙ ለመቀበል መቼ ነው ንስሐ የሚገቡ? አንዳንዶቹ ዓርብ። መቼ ለመቀበል? እሁድ። መቼ ሊጾሙ ሊሰግዱ ነው? የለም። ንስሐ ማለት እንደሆነ ለቄሱ ንገሮ ይበቃል ነው። የኛስ ፈውስ መንፈሳዊ የሚባል መጽሐፍ ታውቃላችሁ? እንዴ እና ሁሉ አለ። እግዚአብሔር ይመስገን። እቺን ቤተክርስቲያን በነገራችሁ ላይ አንዳንድ ሰዎች የሐዲስ ኪዳኑ እስራኤል ኢትዮጵያ ናት ብለን ስንል አድሎ ይመስላቸዋል። አድሎ አይደለም። በብሉይ ኪዳን ከእስራኤል ውጭ አምልኮተ እግዚአብሔር የለም የሚባል ነገር የለም። ነበረ በሌላም ስፍራ አልፎ አይብዛ እንጂ። ግን የአምልኮቱ መሰረት የሥርዓቱ መሰረት እስራኤል ናት፣ ኢየሩሳሌም ናት። ዛሬ ክርስትና በመላው ዓለም ላይ አለ ለስሙ። በተግባር ግን እኔ በነገራችሁ ላይ መድረክ ላይ ቆመን የምንለፈልፍ ሰዎች እኮ ትልቅ ያጠፋነው ጥፋት እውነተኛ ክርስቲያኖችን የማየት ራሱ አቅሙ የለንም። አሉ እኮ በከተማም በገዳምም በገጠርም ሞልተዋል እኮ በነገራችሁ ላይ ራሳቸውን ደብቀው ነው እንጂ ብዙ አሉ። እና ዋናው ትልቁ ነገር ልክ ሰዎች የራሳቸውን ይጥሉና ከዛ እኛን ለመቀማት ሲሉ የሚያደርጉት ነገር በአንድ ምሳሌ ይነገራል አይደል? አንድ ሰውዬ መንገድ ላይ በግ ተሸክሞ ሲሄድ 4 ሽፍቶች አዩት። እንዳይቀሙት በዚያ ወደ አቡነ አብየ ጊዜ የሚመራን ይሄ ነው። እንዳይቀሙት ጉልበተኛ ነው፣ አይችሉትም። እንዳይተውት በጎን ይፈልጋሉ። ከዛ ተመካከሩና አንድ ነገር ጨረሱ። ተበታተኑ 4ቱ በተለያየ መንገድ። አንደኛው ያገኘው እንዴት ዋልካ ያገሌ? እግዚአብሔር ይመስገን። ደህና ነህ? እግዚአብሔር ይመስገን። ምን ነው በአገር ሰላም ውሻ ተሸክመ ትሄዳለህ? በግ ነው እንጂ የበግ ሙክት የምን ውሻ ነው ይላል። ውሻ ያየሁት ጥርሱን ብሉ ይሏል። ታው ነው አይደለ? በግ ነው ብሎ ትቶት ይሄዳል። እና አያገሌ ምን ነካው እያለ ይሄዳል። አሁንም እንደገና ሌላ ሩቅ መንገድ ላይ ደግሞ ጠብቆ ሁለተኛው ደግሞ ሰላምታ ከለወጠ ምን ነው በአገር ሰላም ውሻ ተሸክመ ትሄዳለህ ይላል። እንዴ ሰዎች ምን ነክቷቸዋል? አረ የበግ ሙክት ነው ውሻ ነው። አሁን ልቡ ግራ መጋባት ጀመረ። በሶስተኛው ጠብቆ ሲለው ደነገጠ። አራተኛው ሲለው ጥሎት ነው የሮጠው። በጋቸውን ወስደው ሸካ አድርገው በሉ። ይሄ አይደል የተያዘው? አሁን ያዝነውን በግ ውሻ ነው የሚሉን አይደል? የሽፍታ ነገር ከተነሳ የአቡነ አብየ ጊዜ ነገር በዚሁ እናነሳ። ጻድቁ አባታችን ለጎንደርም ለኢትዮጵያ ለሚያምንባቸው ሁሉ ምክ ናቸው፣ ያስመካሉ ጻድቁ። እና አንድ ጊዜ ቅዱሳን እኛ ቅዱሳን ነን ብለው አያስቡም። የዛሬ ዘመን ሰው ነው እንጂ ብዙዎቻችን ትዕቢተኞች ይሆንና የፈለገ ደረጃ እኮ ቅዱስ ዮሐንስ አፈወርቅ እንደተናገረ ቅዱሳን እየበቁ ሲሄዱ በጣም ትሁት እየሆኑ የሚሄዱ የብቃት መገለጫ ትሕትና የሚባለው ለዛ ነው። እና በዚህ አልፈው ጎጃም ይሄዳሉ። የት? ደብረ ሊባኖስ ከአቡነ ተክለ ሃይማኖት ልባረክ ብሎ ከክቡር ስጋቸው ያን ጊዜ አቡነ ተክለ ሃይማኖት አርፈዋል። ጎጃም ላይ ሲደርሱ ሽፍቶች ያገኛቸዋል።
እና ሽፍቶቹ ሲያዩአቸው መነኩሴ ናቸው። በትግል በዱላ ማድረግ አልፈለጉም። አነጋገሯቸው። ደህና ዋልክ እንዴት ነህ ብሎ አለ አይደል አንዳንድ ሰላምተኛ ሌባ እኮ ለገጥሟችሁ ያውቁን አለ እኮ ዛሬም ሰላምተኛ ሌባ ደህና ነህ እንዴት ነህ ይልና በላይ አስካተና ወጣ ይላል። ጥሩ ነው እኮ ይሻላል። አንዱን በዚህ በባታ መስመር እንደዛ አደረጉት አይደል። ሞባይልን አምጣ አለ ሰጡት። በጣም ውድ ሞባይል ነው። አረ እውነታችሁን እንኩ ሰጦ ከቤቱ በጧት ሄዶ ከዛ ሌባ ቤት አንኳኩት። እንዴት አደርክ በል ስንት ልግዛ መቼም ያው ለመጠጫ ባልባሌ ስለምትሸጠው እኔው ልግዛ መልሼ ብሎ ባረባቸው 400 ብር ምናምን ገዝቶት ሄደ። ሁለቱም ፈሊጠኞች ናቸው። ያም የሌባ ፈሊጠኛ ነው፣ ይሄም የተሰራቂ ፈሊጠኛ ነው። እና ሰላምታ ተለዋወጡ። አቡነ አብየ ጊዜ ሰዎቹ ምን እንደሆኑ ገብቷቸዋል። ምንድነው የምትፈልጉ አላቸው። አይ ልብስህን ስጠን ብሏቸው ሰጣቸዋለሁ። ውልቅ 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 አድርገው ሀፍረት መክደኛቸው ስትቀር ሁሉ ልብስ ሰጥቷቸው ቆሙ። ከዚያ ሌቦቹ ወደ 4 ናቸው እዚያ ቆመዋል። ጻድቁ ቀና ብለው አዩና ጌታዬ በቀራንዮ እንዲህ ነበር ራቁትን የነበርክ ዛሬ አየኋት ራቁትነትን እንዲህ ነው ለካ ጌታዬ ለኔ ተራቁትክ እያሉ ሲጸልዩ መላእክት መጥተው የብርሃን ድንኳን ላያቸው ላይ ተከሉላቸው። ብርዱ ፀሐዩ እንዳይጎዳቸው። ከብርሃኑ ደግሞ አንድ ፍንጣቂ ወጥቶ ከሽፍቶቹ አንዱን ቢነካው ጸጥ ሲል ሞተ። ያን ጊዜ እንግዲህ ሽፍቶቹ ሁለት አመራዩ። ይሄ ለድነት የተደረገ ነው። ሄደው ከግራቸው ወድቀው ልብሶትን ይወዱልን ወንድማችን ያስነሱልን እና ተከታይ ያድርጉን ብለዋላቸው። ጸሎት አድርገው የሞተውን አስነስተው እነዚህን ሰዎች አስተምረው እዚያው መነኮሳት አድርገው አመንኩሰው ወደ ጎጃም ገዳማት ከተው ነው ደብረ ሊባኖስ ይሄዱና እግዚአብሔር አምላካችን መቼም ከነዚያ ሽፍቶች ያልከፋን ያልተሻልን ነው ምንሆን እኔን ጨምሮ ብዙዎቻችንና እግዚአብሔር አምላክ በረድኤታቸው ይጠብቀን በረከታቸውንም ያሳድርብን። እንግዲህ ዳግመኛ ትንሣኤ ብለን ስንል ሁለት ትርጉም ይይዝልናል። አንደኛ ጌታችን ለደቀ መዛሙርቱ ለሁለተኛ ጊዜ የተገለጠበት። ለሁለተኛ ጊዜ ማለት ባለፉት 7 ቀናት ከትንሣኤው በኋላ ለማንም አልታየም አይደለም። የታያቸው አልፎ አልፎ አሉ። እኛ መገለጥ ምንለው በጋራ የተገለጠበት ነው። ጌታችን በጋራ ከትንሣኤው በኋላ የታያቸው 4 ጊዜ ነው። መጀመሪያ የትንሣኤ ቀን፣ ሁለተኛው ዛሬ ዳግም ትንሣኤ ወይም አግብኦተ ግብር ይባላል። ሶስተኛ ጥብርያዶስ ይባላል ወይም ርክበ ካህናት አለ ሲኖዶስ ስብሰባ የሚደረግበት ከትንሣኤ በ4ኛው ቀን እሱ ላይ 4ኛ በእርገት ነው። አጠቃላይ ጌታችን በአካል የታያቸው እና ዛሬ ዳግመኛ ትንሣኤ የምንለው አንደኛ ድጋሚ ትንሣኤውን ስለገለጠላቸው፣ ሁለተኛ መድኃኒታችን ዳግመኛ እንደሚመጣ ማሰቢያ ነው። እግረ መንገዱን ዳግም ጌታችን መገለጥ ያስፈልገው ከመካከላቸው የነበረ ሐዋርያው ቅዱስ ቶማስ ስላላየ ካላየው አላምንም ስላለ ነው። አይቶ ማመን ጥሩ ነው ለስጋዊ ነገር። ስጋዊ ነገር ሳያዩ ማመን አይገባም። ሳይንስ ህግ አለው አይደል? ሳይንስ አንድ ህግ አለው። ጥሩ ህግ ነው ለራሱ። እኛ እሱን እንድንመረምርበት ስለሆነ ጥሩ ነው። ለሃይማኖት ግን አይረባም። ምን ይላል? everything should be concrete ይባላል አይደል? ያንዳንዱ ነገር አይተን ዳሰን ካልሆነ በቀር አናምንም ነው ሳይንሱ አይደል? ጥሩ ነው ለሳይንሱ ጥሩ ነው። አሁን ግን ሳይንሱ ድንገት መጥቶ እመኑኝ ይላል። ደጋግሜ ተናግሬያለሁ። ይሄን ያህል ፕላኔት አለ ውሸት ነው መልሴ ነው። ለምን አሳየኝ። እንደውም አንድ ደቡብ አፍሪካ ያለ እዚህ ጠፈር ተመራማሪ ክርስቲያን ነው የኛ ጉባኤ ጊዜ ሲኖር ያዳምጣልና በቃ ችግር የለውምና አንድ ቀን ተከራከረን እሱ ጋር ለአንድ ሰዓት ከምናምን በቃ ቀላል ነው ይሄ ቴሌስኮፕ አለ አይደለም እኔ ገዝቼ አመጣልሃለሁ ለግል በቃ ከዛ በኋላ ተራራ ላይ ትልቅ ህንጻ ላይ ወጥ በራስ ትመራመርበታል አምጣሽ ችግር የለውም ውድ ካልሆነ ግን እኔ ያላየሁትን ነገር ሃይማኖትን በሃይማኖት ህግ ነው የምንለካው አይደል ሳይንስን በሳይንስ ህግ ነው ሳይንሱ ካላየህ አትመን ብሎኛል አላየሁም አላምንም ስለዚህ አንድ ያስኳላ አስተማሪ ጂኦግራፊ አስተማሪ መጣና ይሄ ተራራ ከምናምን ሚሊዮን ዓመት ቮልካኒክ ኢራፕሽን ምናምን ይለኛል አረ ጋሽ ዋሽተ ቲቸር የለም እንዴስ ይለኝ ይሄ ሳይንስ ወግ አሳየኝ እዚህ አርማጭሆ ነበርኩ አይደል 7 ዓመት አስተምሬያለሁና እዛ ጃኒ ፈንቀራ የሚባለው ጃኒካው የሚባላል በጣም የጎበዝ ተማሪ ስፍራ ነውና ኬሚስትሪ አስተማሪ ሄዳለ እዛ እኛ ከመሄዳችን ከተወሰነ ጊዜ በፊት ሃይድሮጅን ፕላስ ኦክሲጅን ኬሚስትሪ ተማራችሁ ካላችሁ is equal to water ይላል ሃይድሮጅን ምልክቱ እቺ ነው ዋተር ደግሞ እንደምታውቁት O2 O2 ነው እንግዲህ ኬሚስትሪ ሰው አይደለም ከዛ ተማሪዎቹ ፍጥጥ ብለው ይወጣል ጥያቄ አላችሁ
እዛ ሀገር 60 ተማሪ አንድ ክላስ አላል ጥያቄ አለ በሉ 60ውን የሚያወጣ በተአምር የ60ውን ሁሉ ሰዓት መልሱ ከወጣችሁ ይሄ ሰነፍ አስተማሪ ነው ተባሉ ቁም ስቅል የሚያሳዩአችሁ ኃይለኞች ናቸው። እቺን ጠባይ ስላጠናው ነው የመጀመሪያ ቀን ሄድኩ ጊዜ 3 ፔሪድ ነው ይፈጀብኝ በር ዘግቼ 2 መምህር እያንኳኳ አልሰማችሁ እንዴ ስሜ እንዲጠፋ አልፈልግም። ከዛ የኬሚስትሪ አስተማሪ አንዱን አውጥቶ ጋሼ ከልብ ነው አዎ ይሄ ሳይንስ ነው እኮ የተረጋገጠ ነው በቃ ቀላል ነው። አሁን ሃይድሮጅንና ኦክሲጅን ነው ውሃን የሚፈጥሩት አድርጋ ያሳየኝ። እንዴት አድርጌ ነው አድርጌ ማሳየ አልያ ውሸትህን ነው። አስተማሪው ስራ ለቀቀ በዚህ ምክንያት አገሩን ለቆ ሄደ። ለምን ቢባል ይሄ ሰው መጀመሪያ ነገር አስተማሪው ሲነግረው እንዴት አመነው ወረሳይ ሃይድሮጅን እና ምናምን ኦክሲጅን ይሉናል ካሳየኝ አምነዋለሁ። መጀመሪያ ደግሞ ትሪክ ወይ ማጂክ እንዳልሆነ አረጋግጬ ነው ማምነው። ምክንያቱም በእኛም ቤት አለች ማጂኳን እናቃታለን እኮ አለች አይደል ወረቀቷ ምናምን ትትት ሲባልባት 100 ብር 200 ብር ትሆናለች። በአይናችን ያየነው ነገር ነው። ግን ያቺ ብር በሚቀጥለው ቀን በነገራችን ላይ ያቺም እኮ ብርም አይደለችም። ያ መንፈስ ቅዱስ የራቀው ሰው ስለምን እንደዛ የሚደረግለት ለሱ አይን እኮ ነው ብር የሚመስለው እንጂ ብር አይደለም እኮ ኦሬዲ ወረቀት ነው እኮ። የለም ወርቁን ማን ነው ጠጠሩን ወርቅ ምናምን አስመስሎ ማሳየት ነው እኮ። ጌታችንን ሲፈትነው በገዳመ ቆሮንቶስ እንደዛ አይደል ጠጠሩን ወርቅ አስመስሎ ነው ያሳየው። ግን ጌታ ለሱ ስለመሰለው ነው እንጂ ጠጠርን ነው የሚያየው። መንፈስ ቅዱስ ያደረበት ሰው በማጂክ በትሪክ አይረታም፣ በምትሃት አይረታም። እና መሰረታዊው ነገር ምንድነው? ወደ ሌላ ብዙ ኮተታ ውስጥ ገባውኝ አይደለም። ሳይንስ እንደ ሳይንስ ሆኖ የሚታይ እና ልጆቻችንንም ብናስጠነቅቃቸው ጥሩ ነው ብዬ ነው። በቃ መመርመር አስተማሪው በእርግጥ አሁን ዘንድሮ የግል ትምህርት ቤቶች ጥሩ ናቸው። ለዚህ አይደል መጠየቅ ነው የተማሪ መብት ይባላል። በእኛ ዘመን መጠየቅ አትችልም ብያለሁ። ቋንቋ ከምን ይመጣል? ያውም በትልቅ ደረጃ በኮሌጅና በዩኒቨርሲቲ ደረጃ ከዛም የዲቫይኒስት ቲዮሪ የማቴሪያሊስቲክ ቲዮሪ ምናምን ይባላል። እና ሳይንሱ የሚለው ምንድነው? ከሆነ ነገር የሆነ ነገር ሲጋጭ ድምጽ አላል ፏፏቴ ውሃ ሲወርድ ድምጽ ያስምና እና የጻል ጨዋታ እኮ ነው ያዙት ጨርሱ። ከዛ ሁለተኛው ቲዮሪ ደግሞ አለ ዲቫይኒስት ይባላል። እግዚአብሔር ለአዳምና ለሔዋን ሰጣቸው ነው የሚል እና አስተማማኙ ማስረጃ ያለው ይሄኛው ነው ከምናምን ከግጭት የመጣው ነው ማለት ነው። ይቅርታ አድርግልኝ አስተማማኝ ማስረጃ ያለው ይሄኛው ነው መጽሐፍ ቅዱስ ያለን። አንዳንድ ስንባል በጥፊ ተከራከርከኝ ብሎ ዛሬ ሲያየኝ ድንግጥ ብሎ ይሸሻል ሰውዬው። ትንሽ ስታተሳችን ተገለበጠች መሰለኝ በተራውስምና በጥፊ አንድ ተማሪ ተከራከረኝ ብሎ አሁን በማይሆን ድርቅ የሚል አለ። እኔ አሁን አስተውሳለሁኝ ይሄ የቋንቋ ትሪ ስትራክቸር የሚባል የቋንቋ ግራመር ውስጥ የምትመሩ እና የትሪ ስትራክቸሩን ሰርች ሳሳየው ጋሼ ተሳስተሃል አለኝ። ኦኬ ሾው ሚ ሃው እንደሚባለው እሺ ውጣና አሳየኝ። ልጁን ስለማቀው አስተማሪ በማሳቀቅ የታወቀ ነው። ከዛ እኔም ተንኮለኛው ሆንኩና አይውልህ ውል እንውሰድ ተማሪዎቹ አለ 60 ተማሪ አለ ትሪ ስትራክቸሩን ከሰራው ከ100 ነው የምሰጥ። ፈተና መቀመጥ አይጠበቅም። ሚድ ቴስት የለ ፋይናል ቴስት የለ ምንም አትቸገር። ከሰራው ስተት ከሆንክ ግን ኢንኮምፕሊት ነው ማለት። ለምን ለተንኮል እንደወጣ አውቃለሁ። ለማዋረድ አስተማሪ ተፈረማላ ፈረመ ተማሪ ፊት እንዴት አድርጎ ነው የሚሰራው ትሪ ስትራክቸር ምቸ ብዙ ነገር አለፈ ትምህርት አገኘ። ከዚያች ጊዜ በኋላ ለፈተና አይልም። በሱ ልክ ደግሞ ዛሬ ጥቁር አንበሳ ስፔሻሊስት ዶክተር ነው። እዛም የኔ ተማሪ ነበር። አንዴ ለኢንስፔክሽን ገብተን ፊዚክስ አስተማሪ እያስተማረ ከኋላ ተቀመጨ ከጎኑ ነው ፊዚክስ አስተማሪ እያስተማረ የሚሰራውን ስህተት በወረቀት ይመዘግባል። የሚስተውን ስህተት አቤት መጨረሻ ላይ ጠይቆ ሊያዋርደው ነው ብዬ ነው የምጠብቅ ነኝ። እኔ ፊዚክስ አላቅም ግን ስህተቱን ሲጽፋ ያለው 5 ደቂቃ ሲቀረው ጋሻ ያለን አቤት ደክሞሃል መሰል ላግዝችን 5 ደቂቃ ለልጁ የታወቀ ነው ጂኒየስ ይበዛ ላግዝህ አለው። እሺ አለው። በ5 ደቂቃ የ35 ደቂቃ ትምህርት ሪቪው አደረገው። እነዛን ስህተቶች ግን እየሰካካ አስተማሪውም አልተረዳው ተማሪውም ይሄ ተለየ ፍጡር ነው አልኩ። ዛሬ ጥቁር አንበሳ ስፔሻሊስት ዶክተር ነው ይሄ ልጅና አይነት አለው ነገር ስላመጣው ዝም ብዬ ወደ ኮተቱ ገባኝ። ወደ ዋናው ጉዳያችን እንመለስ። ለሁሉም ስለ ዳግም ትንሳኤ ስንነጋገር ቅዱስ ቶማስን ከሆነ የምናነሳው ሳላይ አላምንም ማለቱ አስመስግኖታል፣ ደሞ አስነቅፎታል። አንዳንድ ጊዜ እኮ በዛው ቦታ ሁሉ ምስጋናም ነቀፌታም በአንድነት ይመጣል።
ለምን አስመሰገነው ቢሉ ሌሎች ሐዋርያት ርኢናሁ ወገሰስናሁ እያሉ አይተነው ዳሰነው እያሉ ሲሰብኩ እሱ ምን ሊል ነው ሲሉ ሰምቼ ቅዱስ ጳውሎስን የጌታን ትንሣኤ ስላላየ በቆሮንቶስ በገላትያ አሰቃይተውታል። አንተ እኮ ክርስቶስን አታውቀውም ወጥስባት እያሉ ገላትያ መልእክቱን ተመልከቱት። ለዚህ የሰጠው ምላሽ አለ ተበሳጭቶ እኔ ከሐዋርያት ማንስ ይመስል ብዙ ጊዜ ቅዱስ ጳውሎስ በምንድነው የሚታወቀው? የዛሬው ምንባብ መቅድሙን አይታችሁት ከሆነ እኔ እንደ ጭንጋፍ ነኝ ከሐዋርያት ሁሉ አንሳለሁ አለ። ገላትያ ላይ ግን አይ ብሎ ለምን ቢባል ትምህርቱን አቀለሉበት። አንተ ከክርስቶስ ጋር አልነበርክም። ማወቅ እኮ ያውቀዋል ቅዱስ ጳውሎስ ጌታ በአካል ያውቀዋል፣ ግን ዕውቀታቸው ችግር ያለው ነው። ምንድነው ጌታ በሚሰቃይባት በዚያች ሌሊት ከገራፊዎቹ ከደብዳቤዎቹ አንዱ ነበር ቅዱስ ጳውሎስ እና ኋላ መጥቶ ሲመታው ጌታችን ቀና ብሎ ተው ኋላ ይቆጫል ብሎ አለው እና ቅዱስ ጳውሎስ ዘመኑን ሁሉ በንባ የጨረሰ በዚህ ምክንያት ነው ይባላል። ያችን ቃል እያሰበ እና ኋላ ይጸጽታል ብሎ ቢለው አይጸጽተኝም ብሎ ጫማ አውጥቶ በጫማ መታው ፊቱን ይላሉ ለቱ ስብሐትና ቅዱስ ጳውሎስ እንደዚህ ያለበት እና ቅዱስ ቶማስም እንዲህ ያለ ፈተና እንዳይገጥመው ነው እኔም አይቻለሁ ለማለት አይ ካላየው አላምንም። እንደውም ጎኑ መዳሰል እግረ መንገዱን ትንሽ የሰዱቃዊነትም ችግር ስለነበረችበት ሰዱቃውያን ትንሣኤ የለም መልአክ የሚባል አናውቅም መንፈስ ቅዱስ የሚባል አናውቅም የሚሉ ናቸው። እነዚህ ሶስት በሽታ ያለባቸው ናቸው። ስለዚህ ጌታ ለአንዱ ለቅዱስ ቶማስ ለምን ቅዱስ ቶማስ የዓለምን ምናልባትም 1/12ኛውን ይዞ የሚያስተምር ነውና ለሱ ሲል ጌታችን በሳምንቱ እዚያው የተዘጋ ቤት ጽርሐ ጽዮን የቅዱስ ማርቆስ እናት የቅድስት ማርያም አዳራሽ ውስጥ ቤት ውስጥ ተገለጸላቸው። እንደተዘጋ ገብቶ ወይ ብሎ ሰላም ለክሙ ቸራላችሁ ብሎ አላቸው። ወዲያው ዞር ብሎ ቅዱስ ቶማስ ሲያየው ቶማስ ደነገጠ። ቶማስ አምጽ አጽዋይተከ ዝየ ና እጅህን አምጣጣትህን ዋብ ውስጥ ገቦ እስቲ ወደ ጎን ያስገባ ወርኢ ተመልከት እስኪ እኔ እንደሆንኩ ዳስ እወቅ ብሎ አለው። ቅዱስ ቶማስ ካልቀረማ ብሎ እጁን ሰደድ አድርጎ እዚች ርግዘቱ ላይ ጣቱ ገና ረፍ ስትል እጁ በሙሉ ሙጥጥ ብሎ ተቃጠለ። ያን ጊዜ ምን አለ? ጸራ ወይቤ እግዚእ ወአምላኬ ጌታዬ ፈጣሪ ብሎ ተናገረ። እንዲያ ሲል እችን ቃሉን አብነት አድርጎ ጌታ በዚህ ቃሉ ብቻ ፈውሶታል ለነበረ ሆኗል። ኋላ ያይዞ ምን አለው? እስመሬ ከኒሁ አመንከኒ ስላየኸኝ አመንክ። ብፁዓንስ እለን ዘይሬኡኒ ያአምኑኒ ብፁዓን የሚባሉ የሚመሰገኑ ሳያዩ የሚያምኑ ናቸው። ስለዚህ ክርስቶስ መድኃኒታችን የምናምነው መርምረ ነው አይደለም ማመን ነው። በተሰጠልክ መጽሐፍ በነገረን ሊቃውንት ባስተማሩን ቤተክርስቲያን በሰጠችልክ መድኃኒታችንን እግዚአብሔርነቱን እናምናለን። እግዝእትነ ማርያምን ወላዲተ እግዚአብሔር ቃል አካላዊ ቃልን ወልደ እግዚአብሔርን የወለደች የመድኃኒታችን እናት እንላታለን። ቅዱስ መስቀሉን ዓለም የዳነበት መድኃኒት ኃይል ጽን ቤዛ ብለን እናምናዋለን። ቅዱሳንን ብርሃናት የጸጋ አማልክት ብለን እናምናቸዋለን። መጽሐፍ እንደነገረን መድኃኒታችን እንዳስተማረን እና ዛሬ ዳግሚያ ትንሣኤ ስንል ጌታችን ድጋሚ መገለጡን አግብኦተ ግብር ይባላል። እንዳይጠራጠሩት ሁሉ ጌታችን ምትሃት እንዳልሆነ ለማጣየቅ በመካከላቸው ተመግቦላቸዋል። ማዕር አቅርበውለትና ማር በዳቦ አግብኦተ ግብር ይባላል። ግብር ማግባት ማለት ምን እንደሆነ ስለምታውቁ የመጨረሻው ግን ዳግሚያ ትንሣኤውም ዳግም ትንሣኤ ሲባል ጌታችን እንዲሱ እንደተነሳ ጌታችን የተነሳ የኛን ትንሣኤ ለማስረዳት ነውና በኋላ ጊዜ እኛም ከሞት እንነሳለን። ችግርም የሆነው ሁሉ የሚነሳው ሁሉ ለክብር አይደለም፣ ሁሉ የሚነሳው ሁሉ ለመንግስተ ሰማያት አይደለምና ጌታ ዳግም በመጣ ጊዜ አመይ መጽወልኪ ሞጣይ ተበቀል ተሰርጊው እንደሚል የበቀል ካባ ደርቦ ችንካሩን ያሳየ ለበቀል ግማደ መስቀሉ ዛሬ ያለ ኢትዮጵያ ውስጥ ነው አይደል? ቅንዋቱ የቅንዋት ችንካሮች የተወሰኑት ያሉኛ ጋር ነው አይደል? ያን ጊዜ ግን በረቂቅ ጥበቡ ጌታችን እንግዲህ መብረቅ ከምስራቅ እስከ ምዕራብ ብልጭ ብሎ እንዲታይ ጌታችን ሲመጣ ከፊቱ ለበቀል ቅዱስ መስቀሉ ቅንዋቱ ጎኑ የተወጋበት መግነዙ ራሱን የተመታበት ዘንግ እያንዳንዷ ህማም የተቀበለባት ነገር አክሊለ ሦክ ሁሉ ሳይቀር ለበቀል ይመጣል። ለበቀል ከፊቱ ሁለት ነገር ያስቀድማል። አንድ ይሄ ነገርኳችሁ፣ ሁለተኛ 144000 ህፃናት የዚህ ዓለም ግፍ ከክርስቶስ ግፍ ቀጥሎ ሁለተኛው የግፍ መገለጫዎች እነሱ ናቸው። 144000 ህፃናት ከእናት እቅፍ ተወስደው ታርደዋል አይደል? የቤተልሔም ህፃናት አብረውት እነሱ ለበቀል ነው የሚመጡት። በነገራችሁ ላይ
ዮሐንስ ራእይ ምዕራፍ 14ን ስትመለከቱት 6 እና 14ን በቀል ይለምናሉ። ቅዱሳን ብዙ ጊዜ በሰማይ በቀል አይለምኑ ማለት፣ እነዚህ ሕፃናት ግን በቀል ይለምናሉ። እስከ መቼ ድረስ ነው ደማችንን ያፈሰሱትን ማትበቀል ይሉታል። ምን ያደርጋሉ? ምህረት ለሚገባው ምህረት ይለምናሉ። እነዚህ ሕፃናት ማለት እኮ በቅዳሴ ማርያም ላይ ያስመይክሙ ቃለ መሰናቆ ዘሕፃናት ወማሕሌተ ዘመላእክት የተመላላቸው ናቸው። መሰንቆ በገና ይዘው የሚያመሰግኑ ምስጋናቸውን ጥቂት ንጹሃን ካልሆኑ በቀር የነሱ ምስጋና በገነት ያሉ ጻድቃን እንኳን ላይረዱት የሚችሉ ያን ያህል ሀብት ያላቸው ናቸውና ዳግመኛ ለበቀል ሲመጣ ይኸው እንደ ክርስቲያን ከሆነ እንደ ክርስቲያን እንኖር። ክርስቲያን ከሆነ እንሞክር እኮ ነው። እኔ በክርስትናው ደረጃ እኔ በተለይ በዚህ ዘመን ከመመከራቸው ነገሮች አንዱና ትልቁ ከመመከራቸው ነገሮች አንዱ እንደው የምንማረውን ነገር ጥቂት እንሞክረው። አሊያ ሁለት ችግር አለ። አንደኛ አንድን ነገር እየተማረን ባልሞከርነው መጠን ወደፊት የመስራት እድላችን እያጠበበ ነው የሚሄደው። ታውቃላችሁ አይደለም? አንድ ሰው ምንም ሳይገባው አንደኛ ክፍል፣ ሁለተኛ ክፍል፣ ሶስተኛ ክፍል እያለ እየዘለለ እንደሚሄደው ማለት ነው። ምንም ሳይገባው ላይ ከደረሰ ለምን ትምህርቱ እየከበደ ነው የሚሄደው። የሱ መረዳት ደግሞ እየቀነሰ ነው የሚሄደው። በክርስትና ውስጥ እንደዛ ነው። እኔ አንዳንዶችን እመክራለሁ፣ ስብከት አታብዙ እላለሁ። አሁን እናንተ ጥሩ ነው በወር አንድ ጊዜ ነው መሰል የምትሰሙ፣ ሌላ የምትሰሙበት አጋጣሚ ሊሆን ይችላል። አንዳንድ ሰው አለ ጥሩ ነው ቃል እግዚአብሔር መውደድ፣ ግን እንደ ዝም ብሎ አለ አይደለም ሰባኪ እገሌ አዲስ ስብከት አወጣ አምጣው እገሌ ማን እንደሆነ ሳያውቅ እዛ ውስጥ ይሰማና ይጋጭበታል። አንተ እንደዚህ ያልክ እሱ እንደዚህ ያለ ወንድሜ፣ ለዛ እኮ አንድ ነገር ተናግሬ ያለሁኝ። አንድ አስተማሪ ይበቃል፣ አንድ አስተማሪ ይበቃል። ለምሳሌ ከእንተ ሊቃውንት የሚማር ሰው ይበቁታል። ምን ያስፈልገዋል? ሌላ ከሌላ ሰው ምን ይቀላውጣል? ሌላ ቦታ በቃ መጀመሪያ ማረጋገጥ ነው። እኔ ሰው ያስተማሪ ለኔ መርህ ይሆኑኛል ወይ ብሎ ማየት ነው። ከዚያ በኋላ ደግሞ ለትለት ደግሞ ቸካ ያደርጋቸው ያያቸዋል። አንድ ሰው በጊዜ ሂደት ቢወድቅ ቢነሳ ቢስት ይታያል እኮ አንዳንድ ጊዜ አይደለም። እና መቼም ቢሆን ቁርጥ ፍርድ አለ። እግዚአብሔር በፍርድ ቀን ፍጹም ቸርነት ፍጹም ፍርድ ይዞ ነው የሚመጣ። እኛ እንደ ጻድቃን መሆን ላይቻለን ይችላል አይደል? ቢያንስ ግን ለቸርነቱ ተመችተን እንድንገኝ ነው፣ ለምህረቱ ላይ ይቅርታው እንድንመች ነው። እና የዛሬው ቅዳሴ መጨረሻው ለምንድን ነው የሚለው? ወለ ጻድቃንስ ምግባሮሙ ትምህሮሙ፣ ጻድቃንን ከስራቸው የተነሳ ትምራቸዋል። ወለ ነሰለ ኃጥአን ለመማርከነ ወታምረ ተሰማይ መሐሪ፣ ኛን በትምረን ግን መሐሪ ትባላለን። አሁንም ድጋሚ ሐዳፊ ነፍሱ ማንሻው ላይ ጌታችን ቸር መሐሪ የሆነ ጌታችን ኢየሱስ ክርስቶስ አባት እግዚአብሔርን እንለምናለን እናመሰግናለንና እስመ ኢመነነ፣ እኛንም ጸሎታችንን እስካሁን ንቆብናል አልናቀም። ወይ ተቆጣ አስለተነ፣ በልመናችን ተቆጥቶብናል ተበሳጭቷል አልተቆጣም። ወይ ያራቀ ሳይሎ ምንነ፣ ይቅርታውንም እስከ ዛሬ አላረቀም አረቋል። ለምን ነው ጥያቄው? እስመ መሐሪ ውእቱ እግዚአብሔር አምላክነ፣ ቸር ስለሆነ እንጂ ምን ተገኝቶብን እሱን ብናስበው ዳግም ምጽአት እንድነሳ። አሁን ዘመነ ትንሣኤ ነው፣ የደስታ ጊዜ ነው። ግን ደስታው መንፈሳዊ ደስታ ቢሆን ይመረጣል። በየጉባኤው እየዞርኩ የምናገራትን ነገር ማጠቃለያ አላደርግላችሁ። በዘመነ 50 ጾም የለም ስግደት የለም። ግን ስለ ጾሙ ፈንታ አንድ ጊዜ እናንተ መካከል ድሮ ነው ታስታውሰው እንደሆነ ሴቶቹ መካከል ይሄን ጠየቃችሁኝ ማን እንደሆናችሁ አስታውሱ። እንግዲህ ያው መጾም ታማል መጾም ማትችል ሆነች። እንዴት ብዬ ጾም በጾም ሽልሻር አለች። ችግር የለውም ይሄ ደዌ ነው፣ ከአቅም በላይ የሆነ ደዌ ነው። ከምጽዋቱ ከጸሎቱ ግፊበት ምትክ እኮ ነውስ። ካልቻለስ ከአቅም በላይ ከሆነስ የት ይደረሳል? እንዲህ አለ እንግዲህ። አሁን ያስተማሪ የካህን ፈሊጥ ነው ይሄ። በበዓለ ሃምሳ አባቶቻችን ምንድን ነው የሚያደርጉ? ዛሬ አዋጁ ሳይነገር ቀረ አይደል? ትንሽ ተሰማኝ። ዛሬ ብቻ አይደለም ከቀረ ብዙ ዓመቱ ነው። አዋጁን የተቀረ ምናልባት ተረስቶ ሊሆን ይችል ይሆናል። ግን ወይ ደግሞ አንዳንድ ጊዜ እዚህ በፊት አንድ ጊዜ ወጥቼ እኔ ብናገር ኢንተርኔቱ ላይ ሆዳም ቄሱላ ምናምን እያለ ሰደበኝ ሰው። አይ ሆዳምስ አይደለንም፣ እኔ ማለት ለሚያውቀን ሰው ሆዳም አይደለንም። ግን ዛሬ አዋጅ ይታወጃል አይደል? አዋጅ አዋጅ፣ የሰማህ ስማ ያልሰማህ ማሰማ ይባላል። አሁን ይሄ የአባቶቻችን ትውፊት ነው። ምንድነው የሚለው? ለካህናት የሚገባውን እንነግራችኋለን። ቀንዱ ሰማይ ጠቀስ፣ ላቱ ምድር አበስ፣ ስሙ ሰንድሮስ የሚባል በግ በበዓለ ሃምሳ ለካህናት ይገባል። 50 ዳቦ እንበለ ቅርፍት
ዳቦ ስትጋግሩ ጅል ከሆነ ዳርዳሩ ጠርዝ ይኖራል እንደ እንጀራ። መቼም የዳቦ ጠርዝ ጥሩ አይደለም። 50 ዳቦ እንበለ ቅርፍት፣ 50 ዶሮ እንበላ አይጽምት፣ 50 ጋንጠላ እንበላ አተላ፣ 50 ጋንጠጅ እንበላ አምቡላ ተብሎ አዋጅ ይነገራል። የዚህ ምክንያቱ ምንድነው? ጌታችን ኢየሱስ ክርስቶስ ግልጹን ለመናገር ነው። ለደቀ መዛሙርቱ ከእርገቱ በፊት መጽሐፈ ኪዳን ሲያስተምራቸው አንድ ነገር ነገራቸው። እንደዚህ አስተምሩ፣ በዓለ ትንሣኤን በዓለ ሀምሳን በጾም በጸሎት ያይደለ ማለት በጾም በስግደት ያይደለ በጸሎት በስፋት ያሳልፉ። በእነዚህ በዓለ 50ውን ቀን በሙሉ በድካም ላሳለፉ አገልጋዮች አንድም ቀን ቢሆን አባቶች ሲሉ ሰምታችሁ ታውቃላችሁ? በበዓለ 50 ሰው ኃጢአት ቢሰራ ስርየት የሚያገኘው በምንድን ነው? ንስሐ የለ። ስለዚህ ፈንታ ከተራቡት አስገብተ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለተቀደሰ ትንሣኤው ብለህ አብላው፣ ከካህን ጀምረህ እስከ እኔ ቢጤ እንደ ችሎታ። ይሄ እኮ ነው አዋጁ። በነገራችሁ ላይ ካህናት ሰው ግብረ ሰላም ጠራቸው አልጠራቸው ጦም ያድራሉ እንዴ? ደሞዝ አላቸው። አንድ ቀን በልቶ የበሉት እንጀራ ጧት ተበልቶ ማታ ያውም ሲወጣ ቆሽሾ ነው የሚወጣው አይደል? ተበልቶ ቆሽሾ ለሚወጣው ነገር የካህን ስም ይጠፋል ነው አይደል? እና ይሄ መንፈሳዊ ትውፊት ነው። አንድ ካህን ይሁን 100 ካህን እንደ ችሎታው ነው። አንድ የኔ ቢጤ ይሁን 100 የኔ ቢጤ እንደ ችሎታው ነው። ይሄ መንፈሳዊ ባህላችን ነው። ለምን አነሰም በዛም የሰው ልጅ ካልቻለ አልቻለም ነው። ከቻለ ግን የችሎታውን ያክል ያደርጋል። ይችን መርሳት የለብንም ሁልጊዜም ቢሆን። አንደኛ አባቶቻችን ትውፊት ናት። በውጭ ሀገር ብትሄዱ አልፎ አልፎ የሚደረጉ ነገሮችን አያለሁ። ሌላ ይቅርና አሁን ለምሳሌ እዚህ ቦታ አለላችሁም እኛም ቤተክርስቲያን በርግጥ እየመጣ ነው። ንስሐ ሊገቡ ሲሄዱ ገንዘብ ክፈልና ስርየት ኃጢአት ታገኛለህ ይባላል። ቄስ ነኝ ለሚለው ሰውዬ ገንዘብ ይሰጠዋል። ተፈታሃል ደህና ሁን ይለዋል። እኛ ጋር እንደዛ አይደለም። ስርየት ኃጢአት አሁን ካህን ስርየት ኃጢአት እንድታገኙ እኔ ግብረ ሰላም ስለማልሄድ ነው። ለምን ግብረ ሰላም ተባለ? ከምንድን ነው የጀመረው? ታሪኩ እኮ ሰፊ ነው። ግብረ ሰላም የተጀመረ እኮ በብሉይ ኪዳን ነው፣ ግን በሐዲስ ኪዳን ጌታ እኮ ነው ራሱ የጀመረው። ይሄ ማህራ ቤቱ ምርፋቅ አይደለም ይባል ረፈቀ ምስለ 10 ክሌቱ አርዳይሁ ካለው እኮ ነው። ረፈቀ ተቀመጠ። ስለዚህ ከ12 ደቀ መዛሙርት መቀመጥ ግብረ ሰላም አለ። የሰላም የእርቅ የፍቅር ስራ ጌታችን ግብረ ሰላም በመስቀሉ ካለው ይዞ ነው። እና ካህናት አብሉን አጠጡን አይሉ። እኔ ለምሳሌ ይሄንን እነሱም አይሉት እኔ የምለው ለምንድን ነው? ሰው ቢጠራኝም አልሄድም። ጀመር ማልሄድበት የራሴ ምክንያት ስላለኝ ስራውን ግን አበረታታለሁ። እና እግዚአብሔር አምላካችን ሰላሙን ፍቅሩን የትንሣኤውን ብርሃን ለሁላችን ይስጠን። የጻድቁን የሰማዕቱን የእመቤታችን ጣዕም ፍቅር በረከት ረድኤት ያሳድርብን። በዳግም ትንሣኤ በግራ አይደለ በቀኝ ከሚቆሙት ያድርገን። ስብሐት ለእግዚአብሔር። አንድ አባ ስምዖን ዛሬ ዓመታዊ በዓላቸው ነው። ስማቸውን ሳልጠራ ብዬ እንደው በእለት የዛሬ ዓመታዊ ክብረ በዓል ቅዱስ ስምዖን የሚባሉ ናቸው። በ120 ዓመታቸው ተሰቃይተው ሰማዕትነት ያለፉ የኢራን የፋርስ ሰው ናቸው። ትውልዳቸው ግን ምስራቅ አውሮፓ አርሜኒያ ነው። በረከታቸውን ያሳድርብን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘጻይል አሜን አሜን አሜን።